ጎበና ጎበና ስለተባለና ጎሳው ኦሮሞ ስለሆነ ኦሮሞ ነው ማለት አይደለም። ይኖት ኦሮሞ የኦሮሞን ገዳ ትቶ ሃይማኖት አበውን ተቀብሎ አማርኛ ተናግሮ በአንድ መንግስት ስር ተዳድሯል። ለዚያ ለመንግስት ይገላል። ስለዚህ ከማንም አማራ የበለጠ አማራ ነው። That's what it's all about. ለምኒልክ ሊያገለግል አይደለም። የሸዋን የአንኮበርን መንግስት ለማቆም ነው። ምኒልክም ትክክል ካልቆመ ይመታዋል። ስርዓቱ ይሄ ነው። that's how አማራ ከየትም ይምጣ፣ ግማሹ ከወላይታ ነው የሄደው፣ አብዛኛው ኦሮሞ ነው። ገሚሱ ከመሰረቱም ጀምሮ የመጣው ከአማራ ሳይንት ነው፣ ከወልዶ ከላሊበላ ነው፣ አገዎች ናቸው። they came with this right 800 years ago ቋንቋው ሲጀምር በግዕዝ ማምለክ፣ በግዕዝ መስፈን፣ በግዕዝ እስክስታ ማድረግ፣ በግዕዝ የፍቅር ደብዳቤ መጻፍ፣ በግዕዝ መርዶ ተከለከለ። ገበሬ ደግሞ ሌላ ስራ የለው። ጎመኑ በምን ይግዛ? በግዕዝ ካልተናገረ የእግዚአብሔርን ቃል ታበክታለህ ምናምን ተባለ፣ ተከለከለ። ሲከለከል ሬቮሉሽን ነው አማርኛን የፈጠረው። ኤክስፕሬስ እንደገና ወደ ኩሽ ስሩ ገብቶ ግስ እየገሰሰ አመጣና አዲስ ኤስፐራንቶ ፈጠረ። ፖፑላር ሆነ። ለምን? በሱ የሚያወግዝ ቄስ የለ፣ በግዕዝ የሚያወግዝ። በኋላ እንትን ከዱ እና በአማርኛው ምኛ ነው አሉ። አይ በዚህ አልከለከለ። አትባይ ሰክሰስፉል ከሰማይ አልወረደም። ፊደሉ የግዕዝ ፊደል ነው። ከሳባውያን ነው የመጣው። ሳባውያን ደግሞ የኢትዮጵያ ናቸው። ኢትዮጵያ መንግስት ስር የሚተዳደር መሬትና ሀገር ነበር። ሳውዲ አረቢያ ትላንትና የወሰደው እንደዚሁ። ከሰላን የወሰዱት ትላንት፣ ሳውዲ አረቢያን የወሰዱት ትላንት፣ ጅቡቲን የወሰዱት ትላንት፣ ሶማሊያን የወሰዱት ትላንት፣ ኤርትራን የወሰዱት ዛሬ፣ ነገ ደግሞ ኢትዮጵያን ይወስዳሉ። ፕሮሰስ እና ኢትዮጵያን ማዳን ማለት መሰረቱን ማወቅ፣ እውነቱን ማወቅ። እውነትንም ታውቃላችሁ፣ እውነትም ነፃ ያወጣችኋል ነው የሚለው መጽሐፍ። we know the truth, we know we are kush. We know we have adopted many other systems. We have become Marxists, some of us are crazy capitalists. እንትን አዶፕት ያደረግነው ሲስተም የለም፣ ግን ዋን ማን ዋን ቮት ዲሞክራሲ ያድናል። እኛ ማንነታችንን ማወቅ ያስፈልገናል። ስለዚህ ኦሮሞ የትግሬ ወንድም፣ ትግሬ የአማራ ወንድም፣ አማራ የጉራጌ ወንድም፣ ጉራጌ የሶማሌ ወንድም፣ የኩሽ ልጅ። ኦሮሞ ነኝ ማለትህ አማራ አይደለሁም ማለት አይደለም። አማራ ነኝ ማለትህ ትግሬ አይደለሁም ማለት አይደለም። አማራ ሲል ሃም ሃራ አለ። አዲስ ሃም። ለምን አዲስን ጨመርክበት? ምክንያቱም መጽሐፍ ቅዱስን ሐዲስ ኪዳን ተቀበልኩ። የዘኑ ክርስቲያን ሃም ነኝ፣ ግን አዲስ ሃም ነኝ። ተሶ ምንም ማለት አይደለም። እና አማራ የሚያደርገው አዲስ ካም መሆኑ፣ ከአማራ መሆኑ፣ ሃይማኖተ አበውን ክርስትናን መቀበሉ። ይሄ አይዲዮሎጂ ነው፣ ኃይለኛ ነው። ማርክሲዝም እንደተቀበሉት ምሳሌ የሰጠሁት በዚህ ነው። ኪል
ሶስተኛ በአማርኛ መናገሩ ነው። በአማርኛ ክርስትናን አመለኩ። እነኚህን ሰዎች አሰባስቦ የሚመራቸው መንግስት አቋቋም።